የአፍጠረን አሸማቀቁት መስቲካ ማኘክ መፍትሄ አይደለም። ከኩሽናው የሚገኝ እውነተኛ መፍትሄ አለ። ሰላም እንደምን አላችሁ? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ዛሬ ስለ አፍጠረን እናወራለን። እስቲ እውነቱን እንነጋገር። ከሰዎች ጋር ተጠጋግታችሁ ማውራትን ትፈራላችሁ? ሰዎች እናንተ ስታወሩ ወደ ኋላ ይሸሻሉ ወይስ አፋችሁን በእጃቸው የመሸፈን ልምድ አዳብራችኋል? የአፍጠረን በጣም አሳፋሪና ማህበራዊ ህይወትን የሚያበላሽ ችግር ነው። ብዙዎቻችን መስቲካ ማኘክ ወይም ጣፋጭ ነገሮችን በአፋችን ውስጥ መያዝ ይመስለናል። ግን መስቲካ ማኘክ ቆሻሻ ላይ ሽቶ እንደመርጨት ነው። ለደቂቃዎች ይሸፍነዋል እንጂ በሽታውን አያጠፋውም። ስለዚህ ችግሩን ከስሩ መንቀል ነው። ችግሩ ጥርስ ላይ ብቻ አይደለም፣ ምላስ፣ ጎሮሮና ጨጓራ ላይ ነው። ዛሬ የአፍጠረንን ከስሩ ገብተን ችግሩን እናክመዋለን። እስቲ አሁን የምነግራችሁን አድርጉ። የእጅ መዳፋችሁን ላስ አድርጉና 5 ሰከንድ ጠብቃችሁ አሽትቱት። ሽታ አለው ካለው ይህ ቪዲዮ ለእናንተ ነው። አሁን በቤት ውስጥ የምናገኘውና ባክቴሪያን የሚገሉ ተፈጥሯዊ ኃይሎችን እናያለን። መፍትሄ 1 ቁርንፍድ። ቁርንፍድ በውስጡ ዩጂኖል የሚባል ንጥረ ነገር አለው። ይህ ንጥረ ነገር በተፈጥሮ ጠንካራ የባክቴሪያ ገዳይ ነው። ከተመገባችሁ በኋላ 2 ፍሬ ቁርንፍድ አፋችሁ ውስጥ ጣል አድርጋችሁ አኝኩት። በአፍ ውስጥ ተደብቀው ጠረን የሚፈጥሩ ባክቴሪያዎችን ይገላቸዋል። ስለዚህ የአፍጠረን ካለቦት መፍትሄ 1ን በተከታታይ በመጠቀም የአፍጠረንን ያስወግዱ። መፍትሄ 2 የኮኮዋ ዘይት ወይም ደግሞ የወይራ ዘይትን መጠቀም። ይህ የህንዶች ጥንታዊ ሕክምና ነው። ባክቴሪያዎች በዘይት ውስጥ የመጠመድ ባህሪ ያላቸው። ጠዋት ጥርሶን ከመቦረሹ በፊት 1 ማንኪያ የኮኮናት ዘይት ወይም ደግሞ 1 ማንኪያ የወይራ ዘይት አፍ ውስጥ አድርጎ ከ10 እስከ 15 ደቂቃ ያህል መግሞጥሞጥ ባክቴሪያዎችን እንዲሞቱ ያደርጋቸዋል። ነገር ግን በጭራሽ እንዳትውጡት። ይህ በአፋችን ውስጥ ያለው ዘይት ባክቴሪያዎችን የሰበሰበ ስለሆነ ወደ ሆዳችን ከገባ ለህመም ስለሚዳርገን ይህን ጥንቃቄ ማድረግ አለብን። ከ15 ደቂቃ በኋላ ስትተፉት ቀለሙ ተቀይሮ ነጭ ሆኖ ታገኙታላችሁ። ይህ ከለሩን ቀይሮ የወጣው አፋችን ውስጥ ያለው ባክቴሪያ ነው። ስለዚህ ቁርንፍድን የማታገኙ ሰዎች በተለዋጭ የወይራ ዘይትን ወይም የኮኮናት ዘይትን መጠቀም ትችላላችሁ። መፍትሄ 3 ደግሞ የአሲድና የባክቴሪያ ጦርነትን የሚዋጋውን ቤኪንግ ሶዳ ነው የምንጠቀመው። የአፍጠረን የሚባባሰው በአፍ ውስጥ አሲድ ሲበዛ ነው። ባክቴሪያዎች ደግሞ አሲዳማ ቦታን ይወዳሉ። ታዲያ ይህንን አሲድ በምን እናጥፋው? መልሱ በኩሽና ውስጥ አለ። ቤኪንግ ሶዳ ነው። ግማሽ የሻይ ማንኪያ ቤኪንግ ሶዳ በግማሽ ብርጭቆ ሞቅ ባለ ውሃ በጥብጦ በዚህ ውህድ አፋችሁን፣ ጎሮሯችሁን በደንብ ማጠብ ነው። ይህ ውህድ የአፋችሁን የፒኤች ሌብል ስለሚያስተካክለው ባክቴሪያዎች የመራባት እድላቸውን ያጣሉ ማለት ነው። 4ኛው ደግሞ ከባዱና ሁሌም ትልቁን አደጋ የሚያመጣው የተረሳው ምላስና የጨጓራ አሲድ ናቸው። ብዙ ሰው ጥርሱን ይቦርሻል እንጂ ምላሱን መቦረሽ ይረሳል። እስቲ መስታወት ፊት ቁሙና ምላሳችሁን አውጡ። ነጭ ነገር የጣለበት አለ አይደለም? ያ ነጭ ነገር የባክቴሪያ መኖሪያ ነው። መፍትሄው የጥርስ ብሩሽ ሳይሆን የምላስ መፋቂያ ነው። ሁሌም ጠዋት ጥርሳችንን በምንፍቅበት ሰዓት ምላሳችንም አብሮ መፋቅ አለበት። የምላስ መፋቂያውን ገዝታችሁ ምላሳችሁን መጠቀም ትችላላችሁ። ያንን ማታገኙ ሰዎች ግን በሻይ ማንኪያ በስርዓቱ ማጽዳት ይቻላል። ይህንን ካደረጋችሁ ለውጡን በ3 ቀን ውስጥ ታዩታላችሁ። ሌላው ምክንያት ጨጓራ ነው። የጨጓራ አሲድ ወደ ላይ ሲመጣ ወይም አሲድ ሪፍሌክስ መጥፎ የአፍጠረንን ያመጣል። ለዚህ መፍትሄ ደግሞ ውሃ በደንብ መጠጣትና የጨጓራ ህክምናዎችን ማድረግ ነው። ለጨጓራው ህመም በቤት ውስጥ የጥቅል ጎመን ጭማቂን መጠቀም እጅግ በጣም ወሳኝ ነው። ስለዚህ እስካሁን የዘረዘርኩላችሁን በቤታችሁ ውስጥ እያዘጋጃችሁ የአፍጠረንን ከላያችሁ ላይ አስወግዱ። ውድ ተመልካቾቼ፣ የአፍጠረን በሽታ እንጂ የባህሪ ችግር አይደለም። አትሸማቀቁ፣ አትደበቁ። እነዚህን ዘዴዎች ተጠቀሙ። ይህ ቪዲዮ ለአንድ ሰው መፍትሄ እንደሚሆን እርግጠኛ ነኝ። ለወዳጅ ዘመዶ ሼር በማድረግ ከጭንቀት ገላግሏቸው። ቻናሌንም የደወል ምልክቷን በመጫን ሰብስክራይብ ማድረጓንም እንዳትረሱ። ባይ